አይናችሁን ከልጄ ላይ ታነሳላችሁ እያንዳንዳችሁ። ሰማኝ አይደለ? እያንዳንዳችሁ ሁልሽም አይንሽን ከልጄ ላይ ታነሻለሽ። እሺ ስነ ስርዓታችሁን ያዙ። ደጋግሜ ነው የምነግራችሁ። በልጄ ምንም አይነት ቀልድ አላውቅም። በፈለጋችሁት ነገር መታችኋል፣ በፈለጋችሁት ነገር ቀልዳችኋል። በልጄ ግን ቅንጣት ያክል ቀልድ አልፈልግም። አንዲት እርምጃ እንድትራመዱ አልፈቅድላችሁም። ሰማኸኝ? አንድ ነገር ልንገርሽ አይደለ? ሰማኸኝ አይደል? አይደለም አንቺ እኔም ቀልድ አልፈልግም እያልኩሽ ነው። አንተ እንኳን አታስመስል። እኔም ቀልድ አልፈልግም እየነገርኩሽ እኮ ነው። እኔም ቀልድ አልፈልግም። ማንም አባቱ ደግሞ ማንም ሊነካው ምናምን ለምን ረሳችሁኝ ነው የሚመስለው፣ ወይንም ለምን ቼክ አታረጉኝ ነው ነገር የምር ለምን ረሳችሁን ነው እንደዛ ነው የሚመስለው። እውነት ነው አብርሽ የምር አሁን ንግግር ችሏል። በቃ ጨረስክ? ሩታ ሰሚያለሽ? እኔ ከአንቺ በላይ ለልጅ አስባለሁ። በጣም በሚያስፈልገው ነገር በሙሉ አንቺ ስለወለድሽ እናት ስለሆንሽ በጣም አሳቢ ወይንም ራስሽን እንዲሆን ነገር አድርገሽ በጣም እኮ ብዙ ጊዜ ስታስብለትም አየን አይደል እንዴ? በጣም ነው የምታስብለት። በቃ ችግር እኔ አሰብኩለትም አላሰብኩለትም መናገር አይጠበቅብኝም። ችግር የለውም። ግን ደግሞ አንድ ነገር ማወቅ ያለብሽ ነገር ከኔ ጋር በዚህ ሰዓት ቢሆን እንደሚጎዳ ስለማቅ እኔ ከአንቺ ጋር ነው እንዲሆን መፈልገው። ችግር የለብኝም። መልቻለሁኝ፣ ማግኘት ባለብኝ ሰዓት አገኘዋለሁኝ። ከዛ ውጭ ግን ይሄ ሌላ ተራ ወሬ ይዘሽ መተሽ ራስሽንም እኔንም ባትበጠብጪ የተሻለ ነው የሚሆነው። ይሄ ልጅ ላንቺ አይጠቅምሽም ምንም ነገር። እዚህ ጋር መጥቶ አሁን የሆነ ነገር ስላለሽ የሆነ ነገር ስላወራሽ አምነሽው ብዙ ነገሮችን ታበላሻለሽ። ይጠቅመኝና ይጎዳኝ ለኔ ተው። እሺ ችግር የለውም። ለኔ ተው። ትክክል ነው አብርሃም። አንቺ ሰው ወሬ እያዳመጥሽ አብርሃም እውነት ለመናገር ትክክል ነው። ምክንያቱም እዚህ ጋር የሩታ ተቆርቋሪ ለሩታ ሀሳቢ እየመሰሉ ሩታ እንድታለቅስ የሚፈልጉ ብዙ ሰዎች አሉ። አሁን ላይ ደግሞ ፈረንጁና ደስታ የያዙባት ወይም ደግሞ ሸዋሸዋ ሊሰሯት በጣም ዝግጁ ላይ ናቸው እንጂ እውነት አብርሽ ይሄን ህፃን ወስዱ ከሩታ ስር የሆነ ነገር ለማድረግ ህፃኑን ለማሸሽ ምናምን አይደለም። ይሄ ፈረንጁና ደስታ ያመጡት ጉዳይ ነው ጋይስ። እውነት ለመናገር ትላንትና በተለቀቀው ቪዲዮ እውነት ለመናገር በጣም ነው የሚደብረው። ለምን ሩታ እስከዛሬ ሳታለቅስ ቆይታለች። በጣም ረጅም ጊዜ ሆኗታል ካለቀሰችና ለምን አናስለቅሳትም ነው እንጂ እውነት ለሩታ አስበው እውነት ደግሞ የሩታ ልጅ ሊወስዱ ማን ነው የሚወስደው? ህግ ያለበት ሀገር ላይ እኮ ነው ያለችው እንዴ። አብርሃም እኮ ልጅ መውሰድ ቢፈልግ እኮ ሩታን አስፈቅዶ ሩታ ራሷ ፈቅዳላት ወስዶ 3 ቀን 2 ቀን አሳድሮ እኮ መልሷል አይደል እንዴ? ዛሬ ላይ ደግሞ እንዴት ነው አብርሃም ልጅ ሊወስድ ነው? እነሱን አሁን እንደዚህ በዙሪያ በአብርሽና በሩታ ዙሪያ ያሉ ሰዎች እንደዚህ የሚያፍጨረጭራቸው አብርሽና ሄርሜላ የያዙት ፕሮግራም አለ። ያ ፕሮግራም እንዳይሳካ ነው በቃ ያ ነው ህልማቸው ማለት ነው እንጂ እውነት የአብርሽ ህፃን ለመስረቅ ወይ ደግሞ ከሩታ ስር ህፃኑን ለማሸሽ ኖ። ይሄ የማይመስል ጫወታ ነው። ቢሆንም እንኳን ሂጂ ወደ ህግ ነበር የሚሏት። ሂጂ አንቺ ልብስ እንደዚህ አድርጊ እንደዚህ ሁኚ። የማይሆን ጫወታ። አብርሽ እኮ ትክክል ነው እውነት ለመናገር አሁን ላይ አብርሽ የሚናገራቸው የሚያደርጋቸው ነገሮች በጣም ትክክል ናቸው። በቃ ትክክለኛው መሆን ያለበትን ነገር እያደረገ ነው። ምክንያቱም ሩታ ይቅርታ ስትጠየቅ ሞቼ ይገኛለሁ፣ አብርሽ ሲቀርባት ሞቼ ይገኛለሁ፣ ሲርቃት ደግሞ ካልቀረብከኝ እንዴ በግድ ነው እንዴ? ትዳር በግድ ነው እንዴ? በቃ አልፈልግም አለች እኮ የኔና ያንተ አብሮ መቀጠል አይሆንም አለች። ዛሬ ላይም ደግሞ ትላንትና ሩታ ባለቀሰችው ቪዲዮ አብርሽም ዛሬ ወጥቶ ስለዚህ በዙራቸው እየተሽከረከራችሁ የማይሆን ጫወታ ባትጫወቱ እውነት ለመናገር በቃ ሩታም የራሷን ህይወት ትኑር፣ አብርሃምም የራሱን ህይወት ይኑር። መፋታት በእነሱ አልተጀመረ። ስንቱ ነው ተፋቶ ልጁን በፍቅር እያሳደገ ያለው? በአብርሽና በሩታ ነው እንዴ የተጀመረው? ምንድነው እንደዚህ የምታሽቃብጡት? እነ ፈረንጁ ደስታ ሄዳለሁ ብለህ ካልነበር እንዴ አሽቃባጭ